ሰላም እንደምን አላችሁ? ኤልያስ ደሳለኝ እባላለሁ። የ2015 የ12ኛ ክፍል ተፈታኝ ነኝ። በ2015 ሐምሌ ማትሪክ ፈተናን ወስጄ ውጤቴ 2646 አምጥቻለሁ። ማትስ was one of the best scoring subjects that I've got። ስለዚህ ዛሬ ይህንኑ ጥያቄ ከኔ ጋር አብረን እንሰራለን። እንዲሁም በምን መልኩ መስራት እንደምትችሉ ለእናንተ ካለኝ ኤክስፒሪየንስ የተወሰነ ነገር ሼር ላደርጋችሁ ሞክራለሁ። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። እንጀምር። ስለዚህ የመጀመሪያው ጥያቄያችን which one of the following function is 1 to 1 ይለናል። a x and y ብሎ y is the mother of x ነው የሚለን። 1 to 1 function እንደምናውቀው አንድ ኤሌመንት ከሌላ አንድ ኤሌመንት ጋር ብቻ ኮኔክሽን የሚፈጥርበት የሴት አይነት ነው ወይም የፋንክሽን አይነት ነው። ስለዚህ y is the mother of x የሚለው 1 to 1 አይሆንም፣ ምክንያቱም አንድ ማዘር 2 እና 3 ልጆች ልትይዝ ስለምትችል ማለት ነው። b ከr ወደ r የሚሰራ ፋንክሽን ሆኖ f of x is equal to x squared minus 1 ይለናል። ስለዚህ one specific case እዚህ ጋር መጠቀም የምንችለው 1 እና -1ን ብንጠቀም ተመሳሳይ y ቫልዩ ነው የሚያመጣልን። ስለዚህ ሁለት x ቫልዩዎች አንድ y ይዘዋል ማለት ነው። b አይሆንም። c f of ከ0 እስከ ኢንፊኒቲ ድረስ ያለውን ማን ጋር ማፕ እናደርገዋለን? ሪል ነምበር ጋር ማፕ ካደረግን በኋላ f of x is equal to absolute value of x minus 1 ይለናል። definitely absolute value of x minus 1 የሚለው ሁለት የተለያዩ ኤክሶችን ማለትም ኔጌቲቭ እና ፖዚቲቭን ተጠቅመን ተመሳሳይ y የምናገኝበት ኬዝ አለ። ነገር ግን ዶሜናችን ኦልሬዲ ሪስትሪክት አድርጎናል፣ ምክንያቱም ፖዚቲቮቹን ብቻ እንድንጠቀም ስለተነገረን። ስለዚህ በዚህ ምክንያት c 1 to 1 እንደሆነ እናውቃለን። f ደግሞ እዚህ ጋር መመልከት እንደምንችለው 5 እዚህ ጋር 1 አለ፣ ከአንድ ጋር 5 አለች፣ እዚህ ጋር ከ6 ጋርም 5 አለች። ስለዚህ ይሄኛው 1 to 1 አይደለም። መልሳችን መጨረሻ ላይ ማን ይሆናል? c ይሆናል ማለት ነው። ኦኬ እሺ። ስለዚህ ሁለተኛው ጥያቄያችን ደግሞ የሚለው if the truth value of p true ከሆነ ለማንኛውም q ተጠቅመን ኮምፓውንድ ፕሮፖዚሽኑን ትሩ ሊያደርገው የሚችለው የትኛው ነው እያለን ያለው። p ትሩ እንደሆነ እናውቃለን። ኔጌሽን ኦፍ p ስለዚህ ምን ይሆናል ማለት ነው? ፎልስ ነው። ኔጌሽን ኦፍ p ፎልስ ከሆነ በኤንድ ስለሆነ የተያዘው ሆል ወይም ደግሞ ጠቅላላ ኮምፓውንድ ፕሮፖዚሽኑ ፎልስ እንደሆነ እናውቃለን። ሁለተኛ የምናውቀው ነገር p and ኔጌሽን ኦፍ p ትሩ ነው፣ ኔጌሽን ኦፍ p ፎልስ ነው። ሁለቱም በኤንድ ስናያይዛቸው ቶታሊ አንድ ላይ ፎልስ ይመጣል። ፎልስን ደግሞ በኤንድ ከኪው ውስጥ ጋር ስናያይዘው ፎልስ አንድ ፎልስ ካለ በኤንድ ከሆነ የተያዘው ሁልጊዜም ፎልስ ስለሆነ የሚሆነው ጠቅልሎ ይሄ ፎልስ ይሆናል። ሲ ኔጌሽን ኦፍ ፒ ኤንድ ኪው ኢምፕላይስ ኪው ይለናል። ኔጌሽን ኦፍ ፒ ፎልስ እንደሆነ እናውቃለን። ኔጌሽን ኦፍ ፒ ፎልስ እንደሆነ ካወቀን ኪው ምንም አይነት ቫልዩ ቢኖራት አንድ ላይ ይሄ አንድ ላይ ኮምፓውንድ ፕሮፖዚሽኑ ፎልስ እንደሆነ እናውቃለን። ሌላ የምናውቀው ምን ነገር አለ? ፎልስ ኢምፕላይስ ተብሎ ትሩም ይሁን ፎልስም ይሁን መልሳችን ምንጊዜ ምንድነው? ትሩ ነው። ስለዚህ ይሄ ባንድ ሳይድ ብቻ ያለው ፎልስ ስለሆነ ብቻ ይሄ ምንጊዜም ትሩ እንደሆነ እናውቃለን። መልሳችን ሲ ይሆናል ማለት ነው። ወደ ታች ስንወርድ ሶስተኛው ጥያቄ the object shown in the figure below is made of wood. Its top cover is a solid hemisphere and its bottom is a cylinder of base diameter 6 cm and height of 12 cm. From the bottom of the cylindrical part a right circular cone of height 8 cm is cut off. ስለዚህ what is the volume of the solid in cubic centimeter? ቮሊዩም እንዴት እንደሚሰራ እናውቃለን አይደለ? ቮሊዩምን ለመስራት የምንጠቀምበት ኢኩዌሽን አለ። ቮሊዩም ኦፍ ሄሚስፌር የምንሰራው 2/3 ፓይ አር ኪዩብድ ብለን ነው። ከዛ ለሲሊንደር ሲሆን ቮሊዩም ኦፍ ሲሊንደር ደግሞ የምንሰራው እንዴት አድርገን ነው? ፓይ አር ስኩዌር ታይምስ ሃይት ኦፍ ሲሊንደር አድርገን ነው የምንጠቀመው። ቮሊዩም ኦፍ ኮን የምንሰራው ደግሞ ፓይ 1/3 ፓይ አር ስኩዌር ኤች ኦፍ ኮን አድርገን ነው የምንሰራው። ከነዚህ ውስጥ ሁሉንም እናውቃለን። ራዲየሳችንን እናውቃለን። እዚህ ጋር የተሰጠን ራዲየስ ስንት ነው? 6 ሴንቲሜትር ነው ዲያሜትር የተሰጠን። ዲያሜትር ለ2 ስናካፍለው ማለትም 6ን ለ2 ስናካፍለው 3 ነው የሚመጣ። ሁለተኛ የምናውቀው ነገር ሌላ ደግሞ ምንድነው? ሃይት ኦፍ ሲሊንደር። ለሃይት ኦፍ ሲሊንደር የተሰጠን 12 ሴንቲሜትር ነው። ሃይት ኦፍ ኮንም ተሰጥቶናል። ሃይት ኦፍ ኮን ደግሞ የተሰጠን 8 ሴንቲሜትር ነው። 8 ሴንቲሜትር ነው። ስለዚህ ቶታል የሚባለው ቪ ቶታል የምናገኘው እንዴት ነው? የሄሚስፌሩ ደምረን የሲሊንደሩ ከዛ ካት አውት ስለሆነ የተደረገው ቮሊዩም ኦፍ ኮንን እንቀንሳለን። ሚኒንግ እንዴት አድርገን እንደምንሰራው ቮሊዩም ኦፍ ሄሚስፌር 2/3 ፓይ አር ኪዩብድ ፕላስ ቮሊዩም ኦፍ ኮን ማን ነው? ቮሊዩም ኦፍ ሲሊንደር
ፓይ አር ስኩዌር ኤች ሲ ማይነስ 1/3 ፓይ አር ስኩዌር ኤች ኮን ብለን ነው የምናገኘው። ስለዚህ ከነዚህ ውስጥ ኮመን ተርማችንን እናውጣ። ኮመን ተርማችን ማን ነው? ፓይ አር ስኩዌርድ ነው። ፓይ አር ስኩዌርድን ካወጣን በኋላ እዚህ ጋር ማን ይቀራል? 2/3 አር ይቀራል ፕላስ ኤች ኦፍ ሲሊንደር ማይነስ 1/3 ኤች ኦፍ ኮን ይቀርናል። ስለዚህ እነዚህን እናውቃለን። ይህንን ኢኩዌሽን ካወጣን በኋላ ታክተን ለመስራት እንሞክር። ሌትስ ትራይ አወር ቤስት ማለት ነው። ታክተን ለመስራት እንሞክር ይሄንን። ኦኬ ስለዚህ ሁሉንም ካጠፋን በኋላ ያለንን ኢኩዌሽን ድጋሚ እንጻፈው። ፓይ አር ስኩዌርድ ኢንቱ 2/3 አር ፕላስ ሃይት ኦፍ ሲሊንደር ማይነስ 1/3 ሃይት ኦፍ ኮን። ታክተን ለመስራት እንሞክር። ፓይ ኢንቱ 3 ስኩዌርድ ኢንቱ 2/3 አራችንን እንተካለን በ3 ፕላስ ሃይት ኦፍ ሲሊንደራችን 12 ማይነስ 1/3 እንልና ሃይት ኦፍ ኮናችንን 8ን እንተካለን። ስለዚህ 9 ፓይ ይመጣል ኢንቱ 3 በ3 ትጠፋለች 2 ፕላስ 12 ማይነስ 8/3 ነው የሚሆነው። መጨረሻ ላይ የሚመጣልን 9 ፓይ ኢንቱ 14 በ3 ሲባዛ 42 ነው። 42 ማይነስ 8/3 ይሄ ማለት 9 ፓይ ኢንቱ 34/3 ይመጣል። በ3 ሁለቱም ሲካፈል 3 ፓይ ታይምስ 34 ይመጣል። 3 ፓይ ታይምስ 34 102 ፓይ ነው መልሳችን። ስለዚህ መልሳችን 102 ፓይ ነው ማለት ነው። ሌትስ ሙቭ ኦን ዝቅ እያልን ስናየው ቀጣዩ ጥያቄያችን የሚሆነው ከዚህ ውስጥ አራተኛው ነው። አራተኛው ጥያቄ A regular pyramid has a hexagonal base whose side length is 12 cm. What is the lateral surface area of the pyramid in square centimeters if the length of the lateral edge is 10 cm? So let's try to visualize this. ይሄንን visualize ለማድረግ እንሞክር። የተሰጠን እያንዳንዱ ሄክሳጎን የተሰጠን ለተሰጠን ሄክሳጎን 6 ሳይድድ የሆነ ፒራሚድ ነው። 6 ሳይድ አለው። ስለዚህ በእያንዳንዱ በስድስቱ ሳይድ አንድ ትሪያንግል አለ። ለእያንዳንዱ ትሪያንግል የምናውቀው አንድ ነገር አለ። ይሄ ትሪያንግላችን ቢሆን ይሄ ላተራል ሃይት ይባላል ወይም ኤል፣ ይሄኛው ኤጅ እንለዋለን። ኤጅ ላተራል ኤጅ የምንለው ይሄ አሁን የተሰጠን 10 ሴንቲሜትር ነው። ከታች ያለው ቤዙ ደግሞ ሳይዱ ነው። አሁን የተሰጠን ስንት ሴንቲሜትር? 12 ሴንቲሜትር ተደርጎ የተሰጠን ማለት ነው። ስለዚህ we know one thing ይሄ ነገር ኢኩላተራል ስለሚሆን የሚኖረን ትሪያንግል ሁልጊዜ ኢኩላተራል ስለሚሆን ይሄና ይሄ 60 ዲግሪ እንደሆነ እናውቃለን። ይሄና ይሄ 60 ዲግሪ ከሆነ ሃይታችን ሁለቱን ኢኳሊ ነው የሚከፍለው ማለት ነው፣ ቤዛችንን ወይም ሳይዱን። ስለዚህ ከዚህ ጀምሮ እስከዚህ ድረስ ያለው 6 እንደሆነ እናውቃለን ማለት ነው። ወደ ታች ከወረድን ይሄ 6 እንደሆነ እናውቃለን። ባይ ፓይታጎረስ ቴረም ደግሞ የምናውቀው ነገር ምንድነው? ኤል ስኩዌር ፕላስ 6 ስኩዌር ይሰጣል ኢ ስኩዌር እናውቃለን። ኤል ስኩዌር ፕላስ 36 ኢ ስንት ነው የተሰጠን? 10 ስኩዌርን ይሰጣል። ኤል ስኩዌር ፕላስ 36 እኩል ነው 100። ስለዚህ ኤል ስኩዌር ኢዝ ኢኳል ቱ 100 ማይነስ 36 ኤል ስኩዌር ኢዝ ኢኳል ቱ 64 ኤል ኢዝ ኢኳል ቱ ፕላስ ኦር ማይነስ 8 ማለት ነው። አንደር ሩት ስናስገባቸው ሁለቱን ፕላስ ኦር ማይነስ 8 ይመጣል። ነገር ግን ማይነስን አንጠቀም ምክንያቱም ሌንግዝ ስለሆነ። ስለዚህ ዋናው መልሳችን ማን ነው ማለት ነው? ኤላችን 8 ነው ማለት ነው። ኦኬ ስለዚህ ይሄንን ከያዝን እንደገና ለመሳል እንሞክር። ስለዚህ 6 ትሪያንግል እንዳለው በእያንዳንዱ ሳይድ እናውቃለን። ኤላችን 8 መጥቷል። ኤጃችን 10 ነው። ቤዛችን ወይም ሳይድ ሌንግዙ ደግሞ 12 ነው የተሰጠን። ይቅርታ 12 ነው የተሰጠን። ስለዚህ የአንድ ትሪያንግል ኤሪያ እንዴት እንደሚሰላ እናውቃለን። 1/2 ቤዝ ታይምስ ሄት። 1/2 ቤዛችን ስንት ነው? 12 ሄታችን ስንት ነው? 8። ይሄንን ተከትለን እንስራ። በ2 6 በ8 ሲባዛ የሚመጣው ቫልዩ 48 ነው። ስለዚህ 48 ስኩዌር ዩኒት ነው የሚመጣው። ስኩዌር ዩኒት ነው የእያንዳንዱ ትሪያንግል። ነገር ግን እንደነገርኳችሁ ላተራል ሰርፌስ ኤሪያችን በ6 ትሪያንግሎች የሚሰራ ሰርፌስ ስለሆነ ይሄንን ያመጣነውን ውጤት 48ን በ6 እናባዘዋለን። ስለዚህ 48 በ6 ሲባዛ የሚመጣው መልስ 288 ስኩዌር ዩኒት ነው።
ስለዚህ መልሳችን ስንት ይሆናል? 288 ስኩዌር ዩኒት ማለት ነው። ቀጣዩ ጥያቄ if ABCD is a parallelogram with P a midpoint of AB and Q a midpoint of CD, then which of the following is not necessarily true ነው የሚለን። let's see that the idea of እንትንን ለማየት እንሞክር። the idea of parallelogram የምናውቀው ነገር ፓራሌሎግራም ሁለት ሳይዶች ፓራሌል ሊሆኑበት ሁለት ኦፖዚት ሳይዶች ፓራሌል ሊሆኑበት የኳድሪላተራል አይነት ነው። ይሄኛው ከዚህኛው ጋር ፓራሌል ከሆነ ይሄኛው ደግሞ ከዚህኛው ጋር ፓራሌል ይሆናል። ስለዚህ ይሄን A B C እና D እናውቃለን። ከዛ this is a midpoint P, this is another midpoint Q ማለት ነው። ስለዚህ የተሰጠን እንድንሰራ የተሰጠን መጀመሪያ አንድ ኢንቱዊቲቭ የሆነ አንድ ነገር እናድርግ። ኤን ከኪው ጋር ፒን ደግሞ ከሲ ጋር እናገናኝ። ስለዚህ በዚህ መልኩ ካገናኘናቸው ሁለቱን we know one thing እናውቃለን። ይሄና ይሄ አንድ አይነት እኩል እንደሆኑ እናውቃለን። ሁለተኛ ደግሞ ይሄና ይሄ ፓራሌል እንደሆኑ እናውቃለን። how do we know that? ይሄንን ለማየት እንሞክር። የመጀመሪያው ይሄ አንግል እና ይሄ አንግል እኩል ናቸው። from what definition? opposite angles of a parallelogram are equal በሚለው ዴፊኒሽን ማለት ነው። በሱ ተነስተን ይሄንን እናውቃለን። ሁለተኛ የምናውቀው ሐሳብ ደግሞ ከዚህ እስከዚህ ያለው እና ከዚህ እስከዚህ ያለው እኩል እንደሆነ እናውቃለን። ከኤ እስከ ቢ ያለው እኩል ከኤ እስከ ቢ ያለው ከሲ እስከ ዲ ካለው እኩል ከሆነ ሚድ ፖይንታቸው እኩል እንደሚሆን እናውቃለን። ሁለት ሚድ ፖይንታቸው እኩል ሁለት ኢኳል ሌንግዝ ያላቸው ላይኖችን ደግሞ በተመሳሳይ ላይን ስናገናኛቸው ያ ላይን ፓራሌል እንደሚሆኑ እናውቃለን። ከዚህ ተነስተን ሌላ ዴፊኒሽን እናውጣ። this angle is equal to this angle from parallel lines እንደምታውቁት ሁለት ፓራሌል ላይኖች እንደዚህ ካለ ይሄ አንግል ከዚህኛው አንግል ጋር እኩል እንደሆነ እናውቃለን። ይሄኛው አንግል ከዚህኛው አንግል ጋርም እኩል እንደሆነ እናውቃለን። ለምን? ምክንያቱም vertically opposite angle ስለሆነ። ስለዚህ ይሄና ይሄ አንግል እኩል ከሆነ from another definition ደግሞ ከዚሁ ላይ ደግሞ የምናውቀው meaning ይሄኛውና ይሄኛው እኩል እንደሆኑ የምናውቅ ከሆነ ይሄኛው ከዚህኛው ጋር እኩል ናቸው። ምክንያቱም ይሄ ፓራሌል ላይኖች በዚህኛው ላይ ኢንተርሴክት ስለሚደረጉ ማለት ነው። ስለዚህ by angle definition ሁለት ትሪያንግሎችን ሲሚላር አድርገን አወጣን ማለት ነው። what is that angle? አንግል D ከአንግል B ጋር እኩል ነው። አንግል Q ደግሞ ከአንግል P ጋር እኩል እንደሆነ እናውቃለን። ስለዚህ ትሪያንግላችንን እናስቀምጥ። ትሪያንግል DQA is similar to ወይም ኮንግረንትም ማለት እንችላለን በዚህ ኬዝ ምክንያቱም የተሰጡን ሳይዶች በሙሉ አንድ አይነት ስለሆኑ ማለት ነው። ኮንግረንት ቱ ትሪያንግል BP and C ሲኩዌንሳችንን ጠብቀን ነው የምንሄደው። ከዚህ የምናውቀው ነገር ምን አለ? የመጀመሪያው የምናውቀው ነገር AQ meaning A ከQ ጋር ሲገናኝ ከCP ጋር ምንድነው እኩል ነው። ቅድም ያየነው AQ is equal to CP from this definition ማለት ነው። ስለዚህ ይሄንን ልክ መሆኑን እናረጋግጣለን ማለት ነው። ሁለተኛ APCD is a trapezium APC ከዛ D ትራፒዚየም ነው። ትራፒዚየም ለመሆን ሁለት ኦፖዚት ሳይዶች ብቻ ናቸው ፓራሌል መሆን ያለባቸው። the rest could or could not be parallel። ስለዚህ ይሄኛውና ይሄኛው ሳይድ ፓራሌል መሆናቸውን ስለምናውቅ ትራፒዚየምነቱን እናምናለን። ስለዚህ ይሄ ልክ ነው። ADQ is triangle ADQ is congruent to CBP ማለት ነው። ስለዚህ አሁን ባወጣነው መሰረት ሁለቱ ትራያንግሎች ኮንግረንት መሆናቸውን አሳይተናል። ስለዚህ ዲም ትክክለኛ መልስ ነው። necessarily true የማይሆነው A ነው። APCQ is a rhombus APCQ ሮምበስ ለመባል ይሄ እና ይሄ እኩል መሆን አለባቸው። አዲሽናሊ ደግሞ ይሄና ይሄም እኩል መሆን አለባቸው። we know ይሄና ይሄ እኩል እንደሆኑ እናውቃለን። ይሄና ይሄም እኩል እንደሆኑ እናውቃለን። ነገር ግን ይሄና ይሄ እኩል ለመሆናቸው ምንም ማረጋገጫ ስለሌለን መልሳችን A ይሆናል ማለት ነው። moving on ቀጣዩን ጥያቄ ለማየት ስድስተኛው if tan 31 0.81 ከሆነ tan 509 ስንት ይሆናል ነው የሚለው። ስለዚህ tan 509ን ለመስራት እንሞክር። እዚህ ጋር ኮንሴፕት ኦፍ ፔሪየድስን ማግኘት አለብን። ዩዥዋሊ በሳይን እና በኮዝ በምንሰራበት ጊዜ ኮንሴፕታችን ምን ይለናል? ፔሪየድ የሚሆነው በ2 ፓይ ነው። ነገር ግን ታን የተለየ የትሪጎኖሜትሪክ ፋንክሽን ነው። ምክንያቱም ፔሪየዱ ከ2 ፓይ ይልቅ በፓይ ነው። ስለዚህ 509ን ምን ለማድረግ እንሞክራለን? እዚህ ጋር ታይን 509 የሚለውን
በመልቲፕል ኦፍ ፓይ ለመስራት እንሞክራለን። ወይም ደግሞ ፓይ ማለት ስንት ማለት ነው? 180። በ180 መልቲፕል ለመስራት ስንሞክር ማንን እናገኛለን? 540። 509 ማለት 540 ሲቀነስ 31 ማለት ነው። 540 ማለት ደግሞ 3 ታይምስ 180 ነው ማለት ነው። ማይነስ 31። ስለዚህ 3 ታይምስ 180 ማለት 3 ጊዜ ሪቮሉሽን አካሂዶ ፔሪዮዱን አልፎት ሂዷል ማለት ነው። ስለዚህ we can simply disregard this one and take tan of minus 31ን መውሰድ እንችላለን ማለት ነው። tan of minus 31 የምናውቀው ምን ሪሌሽንሽፕ አለ? tan of minus 31 is equal to minus tan of 31 ጋር እኩል ነው። The same goes true for sine function, meaning sine minus theta is equal to minus sine theta ጋር እኩል ነው ማለት ነው። ስለዚህ minus tan 31ን ለማግኘት ምን እናደርጋለን? minus of tan 31 ስንት ተሰጥቶናል? 0.81 0.81 እንላለን። መልሳችን ስንት ይሆናል ማለት ነው? minus 0.81 ነው ማለት ነው መልሳችን። ስለዚህ እዚህ ጋር minus 0.81 የተባለውን እንመርጣለን። ሲ ነው ማለት ነው መልሳችን። moving on sin 35 minus 3/5 ከሆነ ቴታ ደግሞ ፎርዝ ኳድራንት ከሆነ ሴክ ቴታ ስንት ነው የሚለውን ነው ጥያቄያችን። ስለዚህ to do this let's check ምን ይለናል? sin theta is equal to 3/5. This means opposite over hypotenuse is equal to 3/5. Let's draw a triangle, a right triangle. እዚህ ጋር right triangle ካለ እችን ቴታ ብለን ብንወስዳት ኦፖዚቷ የምትሆነው እች ነች፣ ማይነስ ነች። እዚህ ጋር ይቅርታ፣ እዚህ ጋር 3 እንወስዳለን። ሃይፖተነሳችን 5 ነው ተብለናል። 5 ማይነሷን ወደዚህ ያላመጣውበት ምክንያት ማይነስ ለሌንግዝ ላይ ልትጠቀመው ስለማንችል ነው። ስለዚህ ይሄንን y እንበለው። we know የምናውቀው ነገር 3 ስኩዌር + y ስኩዌር 5 ስኩዌርን ይሰጣል። 9 + y square is equal to 25. 25 minus 9 is equal to y square. 16 is equal to y square. This shows us y is equal to plus or minus 4. Plus or minus 4 ለመጠቀም አንገደድም፣ ምክንያቱም ማይነስ ለሌንግዝ ስለማይሆን ድሮፕ እናረጋትና ማይነስ ሳይኗን 4ን ብቻ እንወስዳለን ማለት ነው። ስለዚህ ትራያንግላችን ይሄንን ይመስላል። ምን ይመስላል? 4 3 5 ከዛ ቴታ። now let's try to take cos ቴታን እንስራ። cos ቴታን ለመስራት እንዴት እናደርጋለን? cos ቴታ is equal to adjacent over hypotenuse። adjacentታችን ማን ነው? 4። hypotenuseታችን ማን ነው? 5። ግን really is it positive ኔጌቲቭ ነው ወይስ ፖዚቲቭ ነው የሚለውን ዲሳይድ እናደርግ። ሁልጊዜም ቢሆን እዚህ ጋር አረፍ ብለን መጀመሪያ ሳይናችንን መወሰን ስለሚኖርብን ለወደፊቱም ቢሆን 4/5 የሚለው ቫልዩ ኔጌቲቭ እና ፖዚቲቭ መሆኑን የሚለይልን የትኛው ኳድራንት ላይ ነው የሚለው ዴፊኒሽን ነው። የተሰጠን ቴታ ፎርዝ ኳድራንት ላይ ነው። ፎርዝ ኳድራንት ላይ ደግሞ ሳይን እና ታን ኔጌቲቭ ሆኖ ኮዝ ፖዚቲቭ የሚሆንበት ቫልዩ ነው ኳድራንት ላይ ይቅርታ። ስለዚህ እዚህ ጋር ኮዝ ቴታ ምንድነው? ፖዚቲቭ ነው ማለት ነው። ትክክል ነን ማለት ነው። 4/5 እንወስዳለን። ከዛ ማንን እናሰላለን? ሴክ ቴታ። ሴክ ቴታ is equal to 1/cos ቴታ 1/4/5 ማለት ነው። እሱ ሬሲፕሮካል ኦፍ 4/5 5/4 ነው ማለት ነው። ስለዚህ መልሳችን ማን ነው? 5/4 ማለት ነው። ሲ ነው መልሳችን። moving on let me erase this one and we will continue. ስምንተኛው the slope of the line that makes an angle of 135 degree with the positive x axis is equal to ይለናል። ስለዚህ we know እየተሰጠን ያለው አንግል ነው። ቴታ ተሰጥቶናል 135 ዲግሪ 135 ዲግሪ another way define የምናደርግበት 180 minus 45 ዲግሪ ነው። ስለዚህ keep that in mind። እንቀጥል። የተጠየቅነው with the positive x axis የሚሰራውን ስሎፕ ነው። ስሎፕ m እንለዋለን። m ዴፊኒሽኑ ምንድነው? ታን ቴታ ነው። ቴታ የተሰጠንን አንግል ከዛ እሱን በታን በምንወስድበት ጊዜ ስሎፑን እናገኛለን። ስለዚህ ታን እንልና ቴታችን ስንት ነው? 135 ዲግሪ ወይም ደግሞ ታን ኦፍ 180 ማይነስ 45 ዲግሪ። ስለዚህ ይሄንን የምናውቅ ከሆነ ቅድም እንደነገርኳችሁ 180 ወይም ደግሞ የ180 መልቲፕል የሆኑትን ዲስሪጋርድ አድርገን መጣል እንችላለን። ታን ኦፍ ማይነስ 45 ዲግሪ ታን ኦፍ ማይነስ 45 which is also equal to ቅድም እንደነገርኳችሁ ማይነስ ታን ኦፍ 45 ዲግሪ
ማይነስ ታን ኦፍ 45 ዲግሪ ከሆነ ታን ኦፍ 45 ዲግሪን ዊ ኖ ኦልሬዲ የምናውቀው ነገር ነው። ታን ኦፍ 45 ዲግሪ ስንት ነው? 1 ነው። ስለዚህ ማይነስ ታን ኦፍ 45 ዲግሪ is equal to minus of 1 which is equal to minus 1 ማለት ነው። መልሳችን ስንት ይሆናል? minus 1 ማለት ነው። ሲ ነው መልሳችን። ኦኬ let me erase this and we will move on. The next question is going to be ስምንተኛውን ጥያቄ ነው አሁን የሰራነው። ቀጣዩ ጥያቄ የሚሆነው ዘጠነኛው ነው። The ninth question says f of x is equal to 2x the power of 2 over 3 ይለናል። ስለዚህ ይሄን ምን ለማለት ነው የፈለገው? in more understandable በሆነ መልኩ ለመጻፍ እንሞክር። 2 third root of x square. This is the expression that we are trying to say when we say 2 times x the power of 2 over 3. 2 times third root of x square. We know one thing, አንድ ነገር እናውቃለን። x square can never be below 0. ይሄንን የምናውቀው ነገር ነው። የመጀመሪያው ነገር ከዜሮ በታች ሊሆን አይችልም። x square one thing definitely የምናውቀው ነገር። ሁለተኛ የምናውቀው ነገር ደግሞ ምንድነው? ሰርድ ሩት ነው የተጠየቅነው። ሰርድ ሩት ላይ ደግሞ ኔጌቲቭም ፖዚቲቭም መጠቀም የምንችልበት ነው። when we say third root of y can be less than 0, y can be equal to 0 or y can be greater than 0. ስለዚህ እነዚህን በሙሉ ያማከለ ነው። ስለዚህ x ስኩዌር ሁልጊዜም ፖዚቲቭ ስለሚሆን ማንኛውንም x ብንጠቀም ውስጥ ካስገባ ነው በኋላ ስኩዌር ስናደርገው የሚመጣው ፖዚቲቭ ነው። ሰርድ ሩቱን ስናወጣ አሁንም ፖዚቲቭ ነው የሚመጣው። ስለዚህ ማንኛውንም x መጠቀም እንችላለን። ሚኒንግ ዶሜናችን ሪስትሪክትድ አይደለም። any real number can be chosen ብለን ነው ማለት ነው። ስለዚህ መልሳችን b real number ነው። The next question is አስረኛው is ለመስራት እንሞክር። እሺ እየጠየቀን ያለው ምንድነው? x square plus 14 over x plus 2 into x minus 1 square is equal to a over x plus 2 plus b over x minus 1 and plus c over x minus 1 square. ስለዚህ we know እንደውም እዚህ ጋር በትኖ አስቀምጦልናልና ለኛ ጊዜ ለመቆጠብ ይቀለናል። የምናደርገው ነገር ምንድነው? we know የምናውቀው ይሄኛው expression will be equal to የዚህኛው አንድ ላይ ስናያይዛቸው with a common denominator ማለት ነው። with a common denominator ለማገናኘት ይሄ x plus 2 already ካለ እዚህ ጋር የሚጎለው በx minus 1 square over x minus 1 square ማባዛት ነው። ስለዚህ a into x minus 1 square plus b እዚህ ጋር x minus 1 ካለ x plus 2 እና ሌላ ሁለተኛ x minus 1 ነው የሚጎለው። ስለዚህ x minus 1 into x plus 2 plus c ደግሞ x minus 1 square ስላለው ይሄኛው ዲኖሚኔተር ስላለ የጎደለው x plus 1 ነው into x plus 2 ብለን እንሰራለን። this expression will be later equal to x square plus 14 ከሚለው ጋር እኩል ይሆናል ማለት ነው። ስለዚህ a into እንልና x square minus 2x plus 1 plus b into x square plus 2x minus x plus x ይመጣል minus 2 ይመጣል። ከዛ በኋላ c into x plus 2 ይመጣል። ሁሉንም እንበትነው ax square minus 2ax plus 2a ይቅርታ a ብቻ plus bx square plus bx minus 2b plus cx plus 2c. ስለዚህ እነዚህን ደግሞ እንሰብስባቸው a plus b the whole x square ሁለቱን ተርም አጠፋ minus 2a እዚህ ጋር ፕላስ እናስገባና minus 2a እዚህ ጋር አጠፋን minus 2b አጠፋን። ይቅርታ minus 2b አይደለም እዚህ ጋር የሚሆነው ወደ ኋላ እንመለስና minus 2b ሳይሆን b ነው የምንወስደው plus b plus c የxን ተርሞች ስለሆነ እየወሰድኩኝ ያለው በx አባዛለሁ። ከዛ በኋላ የሚቀረኝ ማን ነው? a minus 2b plus 2c ተርሞቻችንን አንድ ላይ ሰብስበናቸዋል ማለት ነው። be sure not to forget this one
ምክንያቱም ይሄንን ካጠፋሁት በኋላ ተመልሰን እንትን እንላለን ለማየት እንሞክራለን። አጠፋሁት ቦታ ከለቀቀልኝ ይበቃል። ኦኬ ሶ the next thing that we need to do is የተሰጠንን እናውቃለን x plus x square ይቀጣ plus 14 ነው። x square plus 14 ከሆነ የተሰጠን this is equal to a plus b x square plus minus 2a plus b plus c into x ከዛ plus into a minus 2b plus 2c የሚለውን እናውቃለን። ስለዚህ a plus b is the coefficient of x square which is equal to 1 minus 2a plus b plus c የሚለው ደግሞ is the coefficient of x እዚህ ጋር የለም x which means 0 ነው ማለት ነው። እዚህ ጋር a minus 2b plus 2c የሚለው ደግሞ ኮንስታንት ተርማችን ነው which is 14 ማለት ነው። ስለዚህ this ይሄ 14ን ይወክላል ማለት ነው። ስለዚህ እናውጣቸው ያሉንን ኢኩዌሽኖች በሙሉ እናውጣቸው። ኦኬ ስለዚህ ያሉንን ኢኩዌሽኖች ስናወጣ a plus b is equal to 1 b minus 2a plus c is equal to 0 ከዛ a minus 2b plus 2c is equal to 14 ስለዚህ something that would be ቀላል የሚሆንልን እዚህ ጋር የመጀመሪያውን ወደዚህ substitution method ለመጣ እዚህ ጋር b is equal to 1 minus a ብለን ብንቀጥል በ1 minus a እዚህ ጋር ብንተካ 1 minus a minus 2a plus c is equal to 0 ብለን ማስቀጠል እንችላለን። ይሄንን ኢኩዌሽን ወደታች እንወርድና እንቀጥለው meaning 1 minus 3a plus c is equal to 0 አለፍ ስንል c is equal to 3a minus 1 ስለዚህ ይሄንን ኢኩዌሽን ከያዝን በኋላ let me erase another spot እዚህ ጋር ከዛ እንቀጥል ይሄን ኢኩዌሽን እና ይሄን ኢኩዌሽን ይዘናል። ስለዚህ እዚህኛው ኢኩዌሽን ላይ ሁለት ነገር ነው የምናደርገው። በa በኩል ማን ነው በb በኩል 1 minus a እንተካለን። let's do that a minus 2 into 1 minus a ኦኬ ከዛ በኋላ በc በኩል ደግሞ አሁንም ሌላ ያገኘነውን ኢኩዌሽን እንተካለን plus 2 into 3a minus 1 is equal to 14 እንቀጥል a minus 2 plus 2a plus 6a minus 2 is equal to 14 እሺ a plus 2a plus 6a 9a ነው የሚመጣው 9a ከመጣ በኋላ minus 2 አሁንም minus 4 ይመጣል is equal to 14 ማለት ነው። 14 ነው የሚመጣው እዚህ ጋር ቅርታ እዚህ ጋር የሆነ ቦታ ላይ ስቻለው መሰለኝ። እሺ ስለዚህ ይሄ ይመጣል። ሁለቱም በኩል 4ን እንደምራለን 9a is equal to 18 ይመጣል over 9 a is equal to 2 ይመጣል። we know a 2 እንደሆነ ስለዚህ simply ከመጀመሪያው c እና d ማጥፋት እንችላለን በሁለት ስለማይጀምሩ respectively ስለተጠየቅን ማለት ነው። let's move on ቀጣዩን ለማግኘት ደግሞ እንሞክር። a 2 ከሆነ ቅድም የያዝናቸው ኢኩዌሽኖች አሉ ማን c is equal to 3a minus 1 ያለው 3 into 2 minus 1 ስንለው 6 minus 1 is equal to 5 c ስንት ነው 5 ነው ማለት ነው። b is equal to 1 minus a ብለን ነበር 1 minus 2 is equal to minus 1 ስለዚህ a b c respectively ስናስቀምጣቸው 2 minus 1 5 ይሆናል ማለት ነው። ይሄንን ኮንቬይ የሚያደርግልን 2 minus 1 5 የሚለው a ነው። እዚህ ጋር መልሳችን a ይሆናል። ቀጣይ ጥያቄያችን የሚሆነው 11ኛው ጥያቄያችን ነው። let me remove this and we will continue ስለዚህ ያለው ጥያቄ ምንድነው what is the area of a regular hexagon inscribed in a circle of radius 6 cm ስለዚህ ሬዲየሳችን ተሰጥቶናል 6 cm ነው የተሰጠን what we know እዚህ ጋር የምናውቀው አንድ ነገር ሬጉላር ሄክሳጎን ከሆነ በተሰጠን ራዲየስ ሰርክል ደግሞ ኢንስክራይብድ የሚደረግ ከሆነ we have an already set up የሆነ
የኤሪያ ፎርሙላ ማለት ነው። ይሄ ምንድነው? ኤሪያ ኢዝ ኢኳል ቱ 3 ሩት 3 ኦቨር 2 ታይምስ ሬዲየስ ስኩዌር። ሬዲየስ ኢዝ ፎር ዘ ራዲየስ ኦፍ ዘ ኢንስክራይቢንግ ሰርክል ማለት ነው። ዘ ኢንስክራይቢንግ ሰርክል። ስለዚህ ይሄንን ተጠቅመን ለመስራት እንሞክር። እንተካ 3 ሩት 3 ኦቨር 2 ታይምስ ራዲየሳችን ስንት ነው? 6 ስኩዌር። ኦኬ 3 ሩት 3 ኦቨር 2 ታይምስ 36 ይመጣል። በሁለት ስናካፍላቸው 36 ወደ 18 ይቀየራል። ሚኒንግ 18 ታይምስ 3 ታይምስ ሩት 3 eventually becoming 54 ሩት 3 ስኩዌር ዩኒትስ ማለት ነው። ስለዚህ ወይም ሴንቲሜትር ስኩዌር ማለት ነው። ስለዚህ 54 ሩት 3 ነው መልሳችን። መልሳችን የሚሆነው እዚህ ጋር ሲ ነው ማለት ነው። The next is consider the lines line 1 is equal to y equals 2x plus 3 and line 2 is equal to y equals 1 minus 3x. Then the angle between line 1 and line 2 is ይለናል። Let me remove this again. ስለዚህ እዚህ ጋር ያለን ያለው ሁለት ላይኖች ተሰጥቶናል። y is equal to 2x plus 3 ሁለተኛው ደግሞ y is equal to 1 minus 3x። እዚህ ጋር እንደምናየው የላይኛው ስሎፓችን ወይም m1አችን m1 is equal to 2 m2 ደግሞ እዚህ ጋር የx ስሎፕ ማለት ነው -3 ነች። ስለዚህ -3 tan of the theta which is the angle between two lines is እንዴት ነው የሚገኘው? is equal to absolute value of m1 minus m2 over 1 plus m1 m2. This is the equation that we are going to use ማለት ነው። under absolute value እናስገባና 2 minus m2 -3 ነው -3 over 1 plus 2 times -3 ማለት ነው። This is going to be our equation. 2 minus of -3 is equal to 2 plus 3 over 2 times -3 is equal to -6 1 plus -6 ይመጣል። Under absolute value ነው still አሁንም which gives us 5 over -5 but under absolute value giving us -1 under absolute value ሲወጣ 1 ሆኖ ይወጣል ማለት ነው። ስለዚህ እየተናገርን ያለ ነው ምንድነው? tan theta is equal to 1 meaning theta is equal to tan inverse of 1 giving us 45 ዲግሪ ማለት ነው። ስለዚህ መልሳችን ስንት ነው? 45 ዲግሪ። 45 ዲግሪ ደግሞ በራዲያን ፎርም ሲገለጽ 45 is equal to 180 ሲካፈል ለ4 ነው። 180 ፓይ እንደሆነ እናውቃለን። ፓይ ኦቨር 4 ነው። ስለዚህ 45 ማለት ፓይ ኦቨር 4 ነው። መልሳችን ዲ ይሆናል ማለት ነው። ኔክስት ሙቭ ስናደርግ which of the following defines a prime number? prime number ዲፋይን የሚያደርገው የትኛው ነው? a it is a number whose only factor is itself. ይናናቅም ፕራይም ነምበር የምንለው ፋክተሮቹ አንድና ራሱ ብቻ ሲሆኑ ነው። ስለዚህ ይሄ መልስ አይሆንም። it is a number that has only two positive factors. ሁለት ፖዚቲቭ ፋክተሮች ብቻ ሲኖሩት ማንና ማን? አንድና ራሱ። ስለዚህ ይሄ መልስ ይሆናል። just be safe, let's check C and D. it is a number whose only factor is 1. አንድ ብቻ ፋክተር የሆነ ነው። whose only factor is 1 ብቻ ነች። 1 ደግሞ neither prime nor composite ስለሆነች C አይሆንም። D, it is a number that has more than two positive factors. This is the definition of a composite number. ስለዚህ መልሳችን B ይሆናል ማለት ነው። moving on. ስለዚህ 14ኛው ጥያቄ ደግሞ የሚለን which of the following rational numbers is written in its standard form ነው የሚለን። ስታንዳርድ ፎርም የምንላቸው in scientific notation a times x ወይም 10 the power of m ተብሎ ሲቀመጡ one is less than or equal to a which is less than 10 በዚህ መልኩ ተቀምጠው የm ደግሞ ማንኛውንም ሪል ነምበር ስናስገባበት ማለት ነው። ስለዚህ 1 is less than or equal to a is less than 10 የሚለውን የሚያሟላ ከዚህ ውስጥ እንፈልግ። 0.09 is less than 1 ስለዚህ ይሄኛው መልስ ሊሆን አይችልም። c ላይ 0.8 repeating which is also less than 1 ስለዚህ አይሆንም። ዲ ደግሞ 10.1 times 10 to the power minus 2 ነው የሚለን። 10.1 ከሆነ ደግሞ ከ10 በለጠ። ስለዚህ መልስ አይሆንም። መልሳችን ማን ነው ማለት ነው? 5 times 10 to the power of minus 5 ይሆናል ማለት ነው። ኤ ነው መልሳችን። moving on. which of the following line is true about the intercept and symmetry of the graph of f of x? let me remove all of this and እንቀጥላለን። ኦኬ እሺ እዚህ ጋር የተሰጠን ኢኩዌሽን አለ f of x is equal to x cubed minus 3x over
x ስኩዌር ማይነስ 6 ማለት ነው። ስለዚህ ይሄንን እናውቃለን። አንድ የምናውቀው ይሄንን ነገር አለ። እየተጠየቅነው ትሩ የሆነው ስለ ኢንተርሴፕት እና ስለ ሲሜትሪ y ኢንተርሴፕትን እንፈልግ። y ኢንተርሴፕትን ለማግኘት xን 0 ማድረግ ነው። y is equal to 0 cubed minus 3 into 0 over 0 square minus 6 which gives us 0 over minus 6 which is equal to 0. ስለዚህ y ኢንተርሴፕታችን ማን ነው? 0, 0 ነው። x ኢንተርሴፕታችንን እንፈልግ። x ኢንተርሴፕታችንን ለመፈለግ ኖሚኔተሩን 0 የሚያደርግ ነገር ግን ደግሞ ዲኖሚኔተሩን 0 የማያደርግ ነው የምንፈልገው። ስለዚህ ኖሚኔተራችንን እናውጣ። x cubed minus 3x is equal to 0 እንላለን። xን የጋራ እናወጣና x squared minus 3 is equal to 0 which gives us x is equal to 0 or x square is equal to 3 ይመጣል። ምክንያቱም x square minus 3 እኩል ነው 0 3ን ስናዞራት በተመሳሳይ ማለት ነው። ስለዚህ it gives us x is equal to plus or minus root 3። ስለዚህ ከነዚህ ውስጥ 3 ፕላስ ኦር ማይነስ 3ን ብንጠቀም 0ን ብንጠቀም ዲኖሚኔተራችንን ማለትም x square minus 6ን 0 አያደርጉብንም። ስለዚህ ከዚህ ውስጥ ሶስቱን ምርጫዎቻችን ያስኬዳሉ ማለት ነው። ማን ማለት ነው? 0 0 root 3, 0 እና minus root 3, 0 ሶስቱ አማራጮቻችን ነው ያለው። ስለዚህ ኢንተርሴፕት ዙሪያ ያሉትን እንመልስ። its x intercepts are plus or minus 6 x ኢንተርሴፕታችን ግን plus or minus 3 ነው። ስለዚህ ይሄ መልስ አይሆንም ማለት ነው። its y intercept is 3 y ኢንተርሴፕታችን እዚህ ጋር እንደምናየው 0 ነው እንጂ ወይም እዚህ ጋር 0 ነው እንጂ 3 አይደለም። ስለዚህ መልስ ሊሆን አይችልም ማለት ነው። the graph is symmetrical with respect to the y axis ወይም ደግሞ to the origin የሚለውን ደግሞ ቼክ እናድርግ። how can we check that? to check it is በy axis እና በx axis መሆኑን ሲሜትሪውን ለማወቅ ምንድነው የምናደርገው? odd ወይም even መሆኑን ቼክ እናደርጋለን። even ከሆነ f of minus x is equal to f of x meaning symmetric with respect to the y axis ማለት ነው። f of minus x is equal to minus of f of x ከሆነ ደግሞ odd ነው ማለት ነው። symmetric with respect to the origin ይሆናል ማለት ነው። if we know this let's check። አሁን ይሄንን እናድርግ። f of minus x ን እንስራ። minus x is equal to minus x cubed minus 3 into minus x over minus x squared minus 6 this gives us minus x cubed ማለት minus of x cubed ነው። minus 3 times minus x plus 3 ይመጣል over minus x squared ሲሆን squared ስናደርገው absolute value ስለሆነ የምናወጣው x squared ብቻውን ይመጣል minus 6 ማለት ነው። ስለዚህ ይሄንን የምናውቅ ከሆነ let's take this እዚህ ጋር የምናውቅ ከሆነ minus 1ን እናውጣ። minus 1 into x cubed minus x ይቅርታ 3x ነች እቺ minus 3x over x squared minus 6 this means ይሄኛውን ኤክስፕሬሽን እናውቃለን። ይሄኛው ኤክስፕሬሽን የf of x ኤክስፕሬሽን ነው እዚህ ጋር የምናውቀው። ስለዚህ minus of f of x ስለዚህ ይሄ ነገር it is odd ማለት ነው። ስለዚህ minus of f of x ከf of minus x ጋር እኩል ስለሆነ odd ነው። symmetric about the origin ነው። መልሳችን የትኛው ይሆናል? ትሩ የሆነውን ስለሆነ የተጠየቅነው መልሳችን ምን ይሆናል? the graph is symmetrical with respect to the origin የሚለው a ማለት ነው። moving on 16ኛው the equation of the parabola with vertex v 2, minus 1 and focus f minus 1 minus 1 okay this actually takes a little bit of intuition በደንብ ለመስራት ማለት ነው። የተሰጠን አንድ አለ vertex is equal to 2, minus 1 ይሄ ምንን ያሳየናል? h is equal to 2 and k is equal to minus 1ን ይነግረናል። focus is equal to minus 1, minus 1 እዚህ ጋር አይተን ከሆነ የx value has changed but the y value has not changed። ፎከሳችን ከአሎንግ አክሲሳችን ላይ ነው የሚያርፈው። ስለዚህ አክሲሳችን ላይ አረፈ ማለት if we do know the axis ደግሞ የአክሲሱን አቅጣጫ ማየት ከቻለን
ቨርቴክሳችንንና ፎከሳችንን በመጠቀም ፓራቦላው ወደ አፕዋርድ ነው ዳውንዋርድ ወይስ ደግሞ ሌፍት ነው ቱ ዘ ራይት ነው ኦፕን የሚያደርገው የሚለውን ማየት እንችላለን። ስለዚህ እዚህ ጋር እንደምናየው የዋይ ቫልዩዋችን አንድ አይነት ነው። የዋይ ቫልዩዋችን አንድ አይነት ከሆነ የኤክስ ቫልዩዋችን ብቻ ነው እየተቀየረ ያለው። ኤክስ ቫልዩዋችን ተቀየረ ማለት በደንብ ለማስረዳት ሌትስ ግራፍ ዲስ በደንብ ለማስረዳት ቨርቴክሳችን 2 -1 ላይ ነው ያለው። 2 -1 is here ፎከሳችን -1 -1 ላይ ነው ያለው። -1 is here ስለዚህ ፎከሳችን እዚህ ጋር ቨርቴክሳችን እዚህ ጋር ከሆነ we can simply know that the parabola opens leftward ማለት ነው። ስለዚህ if it does open leftward አንድ ነገር የምናውቀው 4p is equal to is less than 0 ይሄንን እናውቃለን። ስለዚህ ኔጌቲቭ የሆኑበትን 4p እንፈልጋለን። ኔጌቲቭ የሆኑበት A, C እና D ነው። ስለዚህ Bን ሪሙቭ እናደርጋለን ታይም ሴቭ ለማድረግ ማለት ነው። አንድ ይሄንን እናውቃለን። ሁለት የምናውቀው ነገር ደግሞ የፒን ዋጋ ነው። ፒ ከኤፍ እስከ ቪ ያለው ርቀት ነው። ስለዚህ as you can see from the graph simply ለማየት ግራፍ ማድረግ ስለሚቀለን ነው። ከግራፉ ለመረዳት እንደምንችለው when we move 1 2 and then 3 points we get f ስለዚህ ከዚህ እስከዚህ ያለው የፒ ቫልዩ ነው ብለን እናውቃለን። p is equal to 3 4 times 3 is equal to 12 ስለዚህ 12 መሆኑን እናውቃለን ማለት ነው። ለዛን 0 መሆን ስላለበት ማይነስ 12ን እንጠቀማለን። ስለዚህ 4p minus 12 እንደሆነ እናውቃለን። let me remove this and we will continue. nice ይሄንን ካወቅን let's construct our equation ማለት ነው። ስለዚህ the equation of a parabola that opens to the left is equal to x ይቅርታ y minus k the whole squared is equal to 4p into minus 4p እዚህ ጋር ወደ ሌፍት ስለሆነ x minus h ስለዚህ ይሄንን ተጠቅመን እንስራ። y minus k ቅድም ስናወጣ ያልነው -1 ነበረ -1 squared minus 4 p አችንን አግኝተናል 3 x minus h አችን 2 ነው 2 ስለዚህ ይሄንን አስከትለን ስንሄድ y plus 1 the whole squared is equal to minus 12 into x minus 2 ስለዚህ ይሄንን የሚያሟላ ኢኩዌሽን የት ጋር እንዳለ እንይ። y plus 1 squared is equal to minus 12 into x minus 2 ስለዚህ መልሳችን እዚህ ጋር c ይሆናል ማለት ነው። moving on what is the value of x in the equation እዚህ ጋር ኢኩዌሽን ተሰጥቶናል። let me remove this and we will continue. ኦኬ ስለዚህ አንደር ሩት 125 the power of x 5 the power of 2x minus 1 is equal to 25 the power of 3x plus 1 ይለናል። ስለዚህ ይሄን የምናውቀው ነገር አንደኛ 125 x times 5 the power of 2x minus 1 1 over 2 ብለን እንገልጸዋለን ለማቅለል ማለት ነው። ሩት ማለት 1 over 2 ፓወር ስለሆነ 25ን ደግሞ 5 ስኩዌር እንለዋለን። 25 ማለት 5 ስኩዌር ስለሆነ 3x plus 1 ይሄን ካደረግን በኋላ 125 ማለት 5 ኪዩብድ ነው። ስለዚህ 5 ኪዩብድ times x times 5 times 2x minus 1 the power of 1 over 2 the whole ከዛ 2 እየወጣች እንደምታበዛ እናውቃለን። ስለዚህ 6x plus 2 ይሆናል ማለት ነው። ይሄንን ከያዝን በኋላ 5ን የጋራ እንወስድና 3x plus 2x minus 1 the whole 1 over 2 powers ከዛ 5 the power of 6x plus 2 እንላለን። ይሄንን ከያዝን በኋላ 3x plus 2x 5x ነው። 5x minus 1 ለሁለት ይካፈላል ግን ወጥቶ ስለሚያባዛው ስለዚህ 5x minus 1 over 2 is equal to 5 the power of 6x plus 2 ይሄንን ካወቅን let's move on ከዚህ ስለዚህ ሁለታቸውም ቤዛቸው 5 and 5 ነው። ስለዚህ we know ደግሞ ይሄንን የምናውቀው ነገር a the power of x is equal to a the power of y ከተባለ only and only if x is equal to y ነው የሚለን። ስለዚህ 5x minus 1 over 2 is also equal to 6x plus 2 መሆን አለበት። ስለዚህ በሁለት ሁሉንም ስናባዛ 5x minus 1 is equal to 12x plus 4 ይመጣል። ከዛ 5xን ወደዚህ ስናዞራትና -4ን ወደዚህ ስናዞር -4 minus 1 is equal to 12x minus 5x which gives us 12x minus 5x is equal to 7x is equal to
-5 ይሄ ማለት ምን ማለት ነው? x -5/7 ማለት ነው። let's see if we have -5/7 yes -5/7 ይሰጠናል። ስለዚህ መልሳችን ይሄ ነው የሚሆነው ማለት ነው።